ይህ የኢትዮጵያ ቴሌቪዥን ነው። እንደምን አምሽታችኋል። ከምሽቱ 12 ሰዓት ሆኖ እስከ ምሽቱ 3 ሰዓት በ3 ምዕራፍ ተከፋፍሎ የሚዘልቀውን ኢቲቪ ዜና 57 ይዘን ቀርበናል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። እንደተለመደው የምናስቀድመው አርዕስተ ዜናውን ነው። አርዕስተ ዜና የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፖፕ ፍራንሲስ በ88 ዓመታቸው ከዚህ ዓለም በሞት ተለዩ። ጠቅላይ ሚኒስትር አብይ አህመድም በፖፕ ፍራንሲስ ሞት የተሰማቸውን ሐዘን ገልጸዋል። የኪነ ጥበብ ባለሙያዎች በስራዎቻቸው ከከፋፋይ ትርክት ይልቅ አሰባሳቢ ትርክትን በማንጸባረቅ ለአገር ግንባታ የበኩላቸውን እንዲያበረክቱ እየሰራ መሆኑን የአማራ ክልል ባህልና ቱሪዝም ቢሮ አስታወቀም። ከውጭ የዜና ምንጭ ቻይና በጥቅሟ ላይ ከአሜሪካ ጋር የሚመሳጠሩ ሀገራትን እበቀላለሁ አለች። ከኛ ጋር ተሆኑ ዘንድ በአክብሮት እንጋብዛለን። ተመስገን በየነ ነኝ። በመጀመሪያም የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፖፕ ፍራንሲስ በ88 ዓመታቸው ከዚህ ዓለም በሞት ተለዩ። በቫቲካን ሳንታ ማርታ በሚገኘው መኖሪያ ቤታቸው ማረፋቸውን የቫቲካን የዜና አገልግሎት አስታውቋል። የርዕሰ ሊቃነ ጳጳሳት ፖፕ ፍራንሲስ ሕይወታቸውን በሙሉ ለቤተክርስቲያን አገልግሎት የሰጡ እንደነበሩም ነው የተገለጸው። ጠቅላይ ሚኒስትር አብይ አህመድ በሮማው ካቶሊካዊት ቤተክርስቲያን ርዕሰ ሊቀ ጳጳስ ፖፕ ፍራንሲስ ሞት የተሰማቸውን ሐዘን ገልጸዋል። የርህራሄ ትህትናና የሰው ልጅ አገልጋይነት ምግባራቸው ለትውልድ የሚሻገር ውርስ ነው ያሉት ጠቅላይ ሚኒስትር አብይ ዘላለማዊ እረፍትንም ተመኝተውላቸዋል። ፖፕ ፍራንሲስ በሮም በቅዱስ ጴጥሮስ አደባባይ በመገኘት በሺዎች ለሚቆጠሩ ምዕመናን የእንኳን ረሳችሁ መልእክት ለትንሣኤ በዓል ካስተላለፉ ከአንድ ቀን በኋላ ነው ማረፋቸው የተሰማው። መንግስት ባለፉት ዓመታት ለቱሪዝሙ ዘርፍ በሰጠው ትኩረት በሁለት ዓመታት ውስጥ 5 ቅርሶችን በተባበሩት መንግስታት የሳይንስ የትምህርትና የባህል ድርጅት ዩኔስኮ ማስመዝገብ ተችሏል። ይህም ኢትዮጵያ እስካሁን በዓለም የቅርስ መዝገብ ያስመዘገበቻቸውን የሚዳሰሱና የማይዳሰሱ ቅርሶቿን ብዛት በአጠቃላይ 18 አድርሳቸዋለች። ኢትዮጵያ ከዘርፉ መጠቀም እንድትችልም ማህበረሰቡ ሰላሙን በመጠበቅ ቅርሶችን እንዲከባከብ ነው ጥሪ የቀረበው። መስከረም ቸርነት ቀደምት የሰው ዘር መገኛ የሆነችው ኢትዮጵያ የገዘፈ ታሪክ ባለቤት የበርካታ ባህል ቋንቋና ቅርስ መገኛም ነች። ኢትዮጵያ ምንም እንኳን ቀደምት የሰው ዘር መገኛና የበርካታ ቅርሶች ባለቤት ብትሆንም ይህንኑ በማስተዋወቅና በመንከባከብ ከዘርፉ በሚጠበቀው ልክ አለመጠቀሟ ነጋሪ የሚያሻው አይደለም። ይሁን እንጂ ባለፉት ዓመታት ለዘርፉ በተሰጠው ትኩረት የቱሪዝም ዘርፉ ለሀገሪቱ ኢኮኖሚ እድገት እንደ አንድ ምሰሶ ሆኖ እንዲያገለግል ተደርጓል። የቱሪዝም መሰረተ ልማት ተደራሽነትን ከማሳደግ በዘለለ ለቅርሶች ትኩረት በመስጠት ባለፉት ዓመታት በሀገር አቀፍ ደረጃ 30 የሚሆኑ ቅርሶች ጥገና ተደርጎላቸው ለምተው ለአገልግሎት በቅተዋል። መንግስት በሰጠው ልዩ ትኩረት ሰፊ ስራዎች ተሰርተዋል፣ ውጤቶችም ተመዝግበዋል። በእነዚህ ጊዜያት ውስጥ እንግዲህ ከ30 በላይ የሚሆኑ ቅርሶች ከፍተኛ ሀብት ተመድቦ በእኛ በፌዴራል ቅርስ ባለስልጣን በኩል ጥገና ተደርጎላቸው ለምቶ አገልግሎት ላይ ውለዋል። ይሄን ማለት በክልል ደረጃ በየደረጃ ባለው መንግስታዊ አካላት የተጠገኑ ቅርሶችን አይጨምርም። እንደዚሁ ከ40 በላይ በተለያየ ምክንያት ከሀገር ወጡ ቅርሶችም በተሰራው ዲፕሎማሲያዊ ስራ ከባለድርሻ አካላት በጋራ በመስራት ወደ ከ40 በላይ ቅርሶችም እንደዚሁ ማስመለስ ችለናል። እስካሁን ባለው ሀገራችን በዩኔስኮ ደረጃ ያስመዘገበቻቸው ቅርሶች 18 ናቸው። 12 የሚዳሰሱና 6 የማይዳሰሱ ቅርሶች ናቸው። ከነዚህ ቅርሶች ውስጥ 5ቱ የተመዘገቡት ባለፉት 2 ዓመታት ነው።
3 የሚዳሰሱና 2 የማይዳሰሱ ቅርሶች በዚህ ረገድ ተቋሙ ከፍተኛ የሆነ መሻሻል እመርታ ያመጣበት ነው። ኢትዮጵያ ያሏትን ቅርሶች ለትውልድ ከማሸጋገር ባለፈ በሀገሪቱ ኢኮኖሚ ላይ ትርጉም ያለው ለውጥ እንዲያመጡና ቀጠናዊ አብሮነትን ማጎልበት እንዲያስችሉም እየተሰራ ነው። ከዚህ በፊት የነበረው ተሞክሮና ያለው እሳቤ የማህበራዊ ክላስተር ነበር። አሁን መንግስትም ለዘርፉ ትልቅ ትኩረት ከመስጠት አንፃር የኢኮኖሚ ክላስተር ውስጥ አስገብቷል። ከዚህ አንፃር የኢትዮጵያ ቅርስ ባለስልጣን ደግሞ እነዚህን ቅርሶች ለትውልድ እንዲተላለፉ ከማድረግ ባሻገር የኢኮኖሚ ተጠቃሚነቱ የዚህ አካባቢ ህብረተሰብ ከሌላ አካባቢ ጋር የማስተሳሰር ስራ እየሰራ ነው። ከጎረቤት ሀገራት ጋር የሚያስተሳስሩ ለምሳሌ ባለፈው የሶማሌ ያልተጻፈ የኢሳ ማህበረሰብ ያልተጻፈ ባህላዊ ዳኝነት ከጅቡቲ ከሶማሌ ጋር በጋራ ነው ያስመዘገብ ነው። አሁን ደግሞ በጅቡቲ በኩል ተጠይቀናል። የአፋር ባህላዊ ዳኝነት ስርዓት መዳንን በጋራ ለመስራት እንቅስቃሴ ላይ ነን። በሌላ በኩል ደግሞ በእኛ በኩል ጥናቱ አልፎ የቤኒሻንጉል ባህላዊ ሙዚቃ መሳሪያ ዋዛን በእኛ በኩል አጥንተን በሱዳን ጋር በጋራ ለማስመዝገብ እየሰራ ነው ያለነው። አንዱ የትኩረት አቅጣጫችን ከአፍሪካ ወንድሞቻችን ጋር ከጎረቤቶቻችን ጋር በጋራ የሚያስተሳስሩን ላይ በጋራ ፋይሉ ሰርቶ ወይ የተሰራው ስራ ላይ በጋራ የጋራ ካደረጉ በኋላ ማስመዝገብ አንዱ ትኩረት አድርገን የምንሰራው እሱ ነው። ሌላኛው ትኩረት አድርገን የምንሰራው ደግሞ እንደ ሀገርም የጋራ የሆኑ ወደ አንድ የሚያመጡን የጋራ የሆኑ ጉዳዮች ላይ ትኩረት እያደረግን ነው። ለምሳሌ እንሰት፣ ቡና፣ ሸማ ላይ ጥናት እየሰራን ነው። እነዚህ የጋራ የሆኑ ጉዳዮች ላይ ትኩረት እያደረግን ነው። ቅርሶች በዓለም አቀፍ ቅርስነት መመዝገባቸው ከሚኖራቸው ኢኮኖሚያዊ ፋይዳ በተጨማሪም ቅርሶቹ እንዲጠበቁ ያግዛል። ቅርሶቹ በሚገኙባቸው አካባቢዎች የሚኖሩ ማህበረሰቦችም የቅርሶችን ደህንነት እንዲጠበቅ ሰላምን ማጽናት ላይ መስራት እንደሚገባም ይነሳል። ቱሪስት አንድ ቦታ ለመጎብኘት የመጀመሪያው የራሱ ደህንነት ዋስትና ማስጠበቅ አለበት። ስለዚህ ይሄን ማድረጋችን የኢትዮጵያ ያላት ሀብት ለመናገር ሌላ ምንም ነገር ባይኖራት ኢትዮጵያ በቱሪዝም ብቻ መኖር የሚችል ሀብታም ሀገር እንዲሁ ፈጣሪ አዳልቷል ከተባለ ኢትዮጵያ አዳልቷል ማለት ይቻላል። እና አየር ንብረቷን ብትዩ የውሃ ማማነቷን ብትዩ ተፈጥሮ 70% የአፍሪካ ተራሮች የሚገኙት የኢትዮጵያ ውስጥ ነው። ይሄ መረጃ አለ በእጃችን ያለው እና ይሄ ለሃይኪንጉ ለትሬኪንጉ በጣም ወሳኝ ነገሮች ነውና ይሄንን ማድረጋችን መሰረተ ልማት አሟልተን መስራት ከቻልን በቱሪዝም ብቻ መኖር እንደምንችል ነው። ግጭት በተፈጠረባቸው አካባቢ ከሁሉም በላይ ጉዳት የደረሰው ቅርሶች ላይ ነው። ይጎዳሉ፣ ይዘረፋሉ። ይሄ ሁሉ አደጋ ደርሷል አይተናል። ሁለተኛ እነዚህ ቅርሶች ለትውልድ ሊተላለፉ የሚችሉ ተጠብቆ ሲቆዩ ነው። ቱሪስት መጥቶ ሊጎበኛቸው የሚችለው ያ አካባቢ ሰላም ከሆነ ነው። ስለዚህ ቅርስ ይመዝገብልን የተመዘገቡትም ተጠብቆ እንዲሄዱ ያልተመዘገቡትም እንዲመዘገቡ ከተፈለገ የአካባቢ ሰላም መሆን አለበት። ኢትዮጵያ እስካሁን 12 የሚዳሰሱና 6 የማይዳሰሱ ቅርሶችን በዩኔስኮ ያስመዘገበች ሲሆን በቀጣይም ሌሎች ቅርሶችን በዓለም አቀፍ ደረጃ ለማስመዝገብ በትኩረት እየተሰራ ነው። ኢትዮጵያ ያሏትን ዓለም ያደነቃቸውን መገለጫ ቅርሶቿን መንከባከብ ክብራቸውን የሚመጥን አያያዝ ተግብሮ ለትውልድ ማሻገርም የሁሉም ኃላፊነት ነው። በዚህ ረገድ መንግስት ትኩረት ሰጥቶበት እየሰራም ቆይቷል። ቅርሶቹን ከጉስቁልናና ከማይመጥን ገጽታቸው ታድጎ ትውልድ እንዲሻገሩ ሆነው ከታደሱ መካከል ደግሞ የአጼ ፋሲለደስ ቤተ መንግስት ተጠቃሽ ነው። ለመሆኑ ቅርሶቹን የማደስና ገጽታና ውበታቸውን ታሪክ ነጋሪነታቸውን ጭምር የማጉላቱ ስራ መነሻው ምንድን ነው ለሚለው ሀብታሙ ተክለስላሴ ያጠናቀረው አለው። የትላንቷን ኢትዮጵያ የገነነ ታሪክና ስልጣኔ ለዓለም ከገለጡ የትውልዱ ኩራት ከሆኑ ውብና ድንቅ ስፍራዎች አንዱ የጎንደር የአጼ ፋሲለደስ ቤተ መንግስት 400 ዓመታትን በተሻገረ ዕድሜ ታሪክን እስከ ዛሬ ሲያቆይ በስቆልናና እርጅና ተጫጭነውት ነበረ። ዛሬ ግን እንደ አዲስ ተወልዶ ታሪክ ነጋሪነቱን ቀጥሏል። ከረጅም ጊዜ በኋላ ጎንደር ግርማዋ፣ ጎንደር ውበቷ፣ ጎንደር ሳቢነቷ እና በምን መገለጫ እንደሚነገርና እንደሚታየም ጭምር ለማየት እድል አገኘው። ከአዘዞ ኤርፖርት ጀምሮ እስከ ፒያሳ ድረስ ያለው መንገድ ስራ አሁን ያለበት ደረጃ፣ እየተገነቡ ያሉ የግለሰብ ቤቶች፣ ራሱ ዩኒቨርሲቲው ራሱን እያደሰ ያለበት መንገድ፣ ፒያሳ ደግሞ ሲደረስ የፒያሳ ኮሪደር፣ መስቀል አደባባዩ፣ አጠቃላይ ፒያሳ አካባቢ ያለው ቫይብ በምንም መመዘኛ ጎንደር ውብ እንደሆነች ጎንደር ለቱሪስት መስህብ መሆን እንደምትችል ያሳያል። ከዚህ ቀደም የቤተ መንግስት እንደዚህ ያለ ወክዌይ የለው፣ እንደዚህ ያለ ላንድስኬፕ የለው። አሁን ቤቱን መጠገን ብቻ ሳይሆን ለሰው ልጅ ምቹ የሆነ ወክዌይ፣ መብራቶች፣
ላንድስኬፕ ኤስቴቲካሊ ሳቢ እንዲሆን ተደርጎ መሰራቱ በምንም መመዘኛ በጣም የሚያኮራ ስራ ነው። በ1628 እንደተሰራ የሚነገርለት የአጼ ፋሲለደስ ቤተ መንግስት በ1979 ዓ.ም በዓለም ቅርስነት የተመዘገበ ዓለም ይህስ ግዙፍ ታሪክ ነው ሲል እያደነቀ የሚመለከተው እየተመለከተ የሚያደንቀው ስለመሆኑ እርግጥ ነው። ይህንኑ ታሪክ በሚመጥነው ከፍታ ጽዳትና ውበት ማስቀመጥ ደግሞ ትኩረት የተደረገበት ነበር። ይህ ስራ አይንገላጭ ነው። ይህ ቦታ ከተሰራ 400 ዓመት ነው። በ400 ዓመት ጊዜ ውስጥ ስንት ጊዜ እንደዚህ አይነት ጥገና እንዳገኘ እርግጠኛ አይደለሁም። ቢያንስ ግን በዚህ ማግኒቲዩድ እና በዚህ ኤስቴቲካል የውበት ልክ ስራ ተሰርቶ እንደማያውቅ በእርግጠኝነት መናገር ይቻላል። ጎንደር አይኗ ተገልጧል፣ ልኳ ታይቷል፣ ውበቷ መጥቷል። ግን ጅምር ስራ ነው። አሁንም ብዙ መትከል፣ ብዙ ማጽዳት፣ በቀለምም በኢንፍራስትራክቸርም በላንድስኬፕም በደንብ የተናበበ ስራ መስራት ይጠይቃል። ኢትዮጵያ አሉኝ ስትል የምትኮራባቸው እንዲህም ነበርኩ ስትል የምታሳያቸው ቅርሶች ትላንቷን መግለጽ ብቻ ሳይሆን ዛሬን ትከበርበት፣ ነገን ትፈራበት ዘንድ የሚጋብዙ ናቸው። እነኚህኑ ቅርሶች ውበታቸውንም ግርማቸውንም ለማጉላት የተጀመረው ስራ ኢትዮጵያን በእጅጉ ገልጧል። ፋሲል የነበረውን ግርማ፣ የነበረውን ሞገስ፣ የነበረውን ታሪካዊ እይታ ሳይስትና ሳያጣ አሁን እየተፈጠረ ያለበት የእድሳት መንገድ እጅግ በጣም ሳቢ ነው። እንግዲህ የኛ ዋነኛ ዓላማው ጀጎል መልሰን እያደስን ነው፣ ላሊበላን መልሰን እያደስን ነው፣ ፋሲልን እያደስን ነው። በአዲስ አበባ ያሉት ቤተመንግስቶች የሚኒልክና የኃይለሥላሴም ታድሰዋል። በጅማ የአባጅፋር ቤተመንግስት እየታደሰ ነው። በደቡብ የሃላላ ኬላ ካዋላላ ቦታና አጥሩ በጣም በከፍተኛ ሁኔታ የነበረውን ሞገስ ጠብቆ እንዲቆይ ተደርጓል። የዚህ ሁሉ ስራ ዋነኛ ዓላማ ምንድነው? ከትናንትናችን ጋር ሳንጣላ፣ ከትናንትናችን ጋር ጸብ ሳንፈጥር ሚዛናዊ በሆነ መንገድ ታሪክን ለትምህርት ብቻ መጠቀም ያስፈልጋል። በኢትዮጵያ የሚገኙ ቅርሶች ዓለም አቀፍ እሴቶችን በጠበቀ መልኩ እንክብካቤና ጥገና እየተደረገላቸው ስለመገኘቱ የኢትዮጵያ ቅርስ ባለስልጣን አስታውቋል። ለቅርሶች የተደረገላቸው ይህ እንክብካቤና ጥገና ደግሞ ለዘርፉ ምቹ ሁኔታ እንደፈጠረም ነው የተገለጸው። ዝርዝሩ የሳዳት መሐመድ ሳኒ ነው። ከባለፉት 4 ዓመታት ወዲህ ኢትዮጵያ በርካታ ቅርሶቿ ላይ የጥገናና የእንክብካቤ ስራዎች በማከናወን ላይ ትገኛለች። ከዚህም ጎን ለጎን ቅርሶችን የተሻለ ጥቅም እንዲሰጡ የማልማት ስራዎች በመሰራት ላይ ይገኛሉ። ከነዚህ ተግባራት የተወሰኑት የሚከናወኑት በጠቅላይ ሚኒስትሩ የበላይ ጠባቂነት መሆኑን ረዳት ፕሮፌሰር አበባው አያሌው የኢትዮጵያ ቅርስ ጥበቃ ባለስልጣን ዳይሬክተር በአዲስ ቀን የዜና ዝግጅታችን ላይ ተናግረዋል። በርካታ የቅርስ ጥገና እና እንክብካቤ ስራዎች እየተካሄዱ ይገኛል። በተለይ ባለፉት 4 እና 5 ዓመታት እንግዲህ ትልቁ ለውጥ ሀገር ከቅርስ መጠቀም አለባት። መጠቀም ካለባት ደግሞ ቅርስን መጠገን፣ መንከባከብ እና በመጨረሻ ማልማት፣ ቋሚ ከሆነ ለጎብኚ ምቹ ቦታ ማድረግ፣ ተንቀሳቃሽ ቅርስ ከሆነ ደግሞ በሙዚየም መልክ በደንብ አድርጎ አልምቶ ሰብስቦ ማልማት ያስፈልጋል። ቅርሶች እንክብካቤና ጥገና ሲደረግላቸው ነባራዊ ሁኔታቸውን ሳይለቁ ያሉበትን ማህበረሰብ ማዕከል አድርገው መሰራት እንዳለባቸው የተናገሩት ሌላው የአዲስ ቀን እንግዳ የስነ ህንጻና ቅርስ አማካሪ ታደሰ ግርማይ ናቸው። የመጀመሪያው ነጥብ ኦቴንቲሲቲ የሚባል አባባል አለ፣ በዩኔስኮም የሚታወቅ ነው። ቅርስ መሰረታዊ ይዞታውን ሳይቀይር ባለበት ሁኔታ መጠበቅ አለበት ተብሎ ይታመናል። ለዚህም 2 እሳቤዎች አሉ። ያው የተለያዩ አይደሉም፣ የተያያዙ ናቸው። የመጀመሪያው በተቻለ መጠን ባለበት ማቆየት ሲሆን፣ ሁለተኛው ደግሞ ጉዳቶቹ በዛ ያሉ ከሆኑ የተወሰነ ነካ በማድረግ ጥገና ይደረግለታል ማለት ነው። ከእንክብካቤና ጥገና በፊት የቅርሶችን ይዞታ ለማወቅ ቅድመ ጥናት መደረግ አለበት። በኢትዮጵያ የሚደረጉ የቅርሶች እንክብካቤና ጥገናዎች ይህንን ስራ በማሟላት የሚከናወኑ መሆናቸውን የቅርስና ጥበቃ ባለስልጣን ይገልጻል። እንዲሁም ባለስልጣኑ የራሱ ደረጃዎች እንዳሉት ገልጾ ዓለም አቀፍ ቅርሶች ዓለም አቀፍ ደረጃቸውን በጠበቁ መንገድ እንክብካቤና ጥበቃ እንደሚደረግላቸው ተናግረዋል። የምርምር ስራ ይቀድማል ከጥገና በፊት።
ያ የምርምር ስራ የሚጠበቀው ምንድነው? መቆየት ይችላል ወይ ወይንም ደግሞ ጉዳት ደርሶበታል ወይ እንዴት ነው የምንመልሰው ምንጠግነው የሚለውን ነገር ይሄ መሰረታዊ የሆነ ማንኛውም ቅርስ ከመጠገኑ በፊት የሚካሄድ ነው። ላሊበላ አሁን በጣም ረጅም እንትን ነው የሚወስደው። ለምን ወደ 12 አይነት ጥናቶች ናቸው የተካሄዱት ወደ ጥገና ከመገባቱ በፊት። በቅርስ ባለስልጣን ደረጃ የራሳችን ስታንዳርድ አለን። ሁለተኛ ደግሞ በዓለም አቀፍ ቅርሶች የራሳቸው ስታንዳርድ አለ እና የዩኔስኮ ጋይድላይን አለ የጥገና እነዛ መሰረት ያደረገ ነው ሁሉ ጊዜም ጥገናና እንክብካቤ ሲደረግ። እስካሁን የተደረጉ እንክብካቤና ጥገናዎች ማህበረሰቡን ያሳተፉና ደረጃቸውን በጠበቀ መልኩ መከናወኑን የስነ ህንጻ ባለሙያው ታደሰ ግርማ ይገልጸዋል። በአንድ ወቅት ሳይንቲፊክ ኮሚቴ ሆኜ የተሳተፍኩበት አለ ላሊበላ ላይ ቤተ ገብርኤል ራፋኤል ላይ እዛ ጋር ያው ብዙ ኢሹዎች ተነስተው ነበር፣ ክርክሮች፣ ማህበረሰቡም ብዙ ስሜቶች ተንጸባርቀው ነበር። ግን ያላሰለሰ ጥረት በማድረግ ማብራራት ያስፈልጋል። ለማህበረሰቡ ምን እየተደረገ ነው፣ ማህበረሰቡ ስለሚመለከተው በተቻለ መጠን በተለያየ ሌቭል ከትንሽ ከኤሌመንተሪ ስኩል እስከ ዩኒቨርሲቲ ከወጣት እስከ አዋቂ ሽማግሌዎች ባሉበት ለሁሉም ጥሩ ማብራሪያ ተሰጥቶ ሁሉም ሰው የሚሳተፍበት ሲሆን ጥሩ ነውና ያን ያህል ጥረቶች እየተደረጉ ነው የሄደውና ጥሩ ነበር። አሁንም እነዚህ አካሄዶች ባሉባቸው ጥገናዎች በሙሉ ሰክሰስፉል ይሆናል። ኢትዮጵያ በዓለም አቀፍ መዝገብ 18 ቅርሶችን አስመዝግባለች። ከዚሁ ከቅርሶች ርዕሰ ጉዳይ ሳንወጣ የመልካ ቁንጥሬ ባልጭት አርኪኦሎጂና ፓሊዮንቶሎጂ ኢትዮጵያ በዓለም አቀፍ ቅርስ ካስመዘገበቻቸው ቅርሶች መካከል ተጠቃሽ ነው። ቅርሱ ኢትዮጵያ ቋሚ ከማይዳሰሱ ቅርሶች ካስመዘገበቻቸው ውስጥ በ12ኛነት ነው የተመዘገበው። ከአዲስ አበባም 50 ኪሎ ሜትር ርቀት ላይ ነው ይህ ቅርስ የሚገኘው። መስከረም ቸርነት ወደ ስፍራው ተጉዛለች፣ ታስቃኘናለች። አሁን የምንገኘው ከአዲስ አበባ 50 ኪሎ ሜትር ርቀት በኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን መልካ ቁንጥሬና ባልጩት ቅድመ ታሪክ መቃነ ቅርስ መገኛ ስፍራ ውስጥ ነው። በዚህ ስፍራ ምን ይገኛል፣ ምን ታሪክ አለው የሚለውን እንደሚታወቀው በዓለም የቅርስነት መዝገብም የተመዘገበ ከመሆኑ አኳያ እንዴት ያለ ነው የሚለውን በጉዞ መዳረሻችን አስመለክታችኋለሁ። አብራችሁ ቆዩ። ሰላም፣ እንዴት ነህ? ሰላም ነው? እንኳን ደህና ቆየህን። ስሜ ተስፋዬ ተሰማ ይባላል። የዚህ የመልካ ቁንጥሬና ባልጪ ቅድመ ታሪክ መካነ ቅርስ የሥራ ሂደት ኃላፊ ነኝ። ይሄ ስፍራ ከሰው ዘሮች ቀደምት ከነበሩ የሰው ዘሮች አንዱ የሆነው የሆሞ ኢራክተስ መገኛ ስፍራ ነው። የዚህ ቦታ እድሜ ወደ 2 ሚሊዮን ዓመት ገደማ ነው የሚገመተው። በይበልጥ ደግሞ እያንዳንዱ ለማየት በቦታው ላይ ገለጻ ከሚያደርጉላችሁ ባለሙያዎች ጋር እንድትገናኙ ጋብዛችኋለሁ። እሺ፣ አመሰግናለሁ። ራስዎትን ያስተዋውቁ። እኔ ተስፋዬ አራጌ እባላለሁ። የምሰራው በቅርስ ባለስልጣን ነው። የዓለም አቀፍ ቅርስ ሰነድ ዝግጅት ባለሙያ ነኝ። ይህን ሰነድ ካዘጋጁት ሙያተኞች አንዱ ነኝ። በዚህ በአጠቃላይ 6 ንዑስ ጣቢያዎች አሉ። ከ6ቱ የምንገኘው ጎንበሬ የተባለው አንዱ ንዑስ ጣቢያ ነው። ይሄ ጎንበሬ የግልጽ ሙዚየም የሚባልበት ቦታ ነው። በአብዛኛው የተገኙት ግኝቶች እዚህ ለማስተማሪያነት ለህብረተሰቡ እንዲታዩ ተደርገው የተዘጋጁ ናቸው። ከላይም መጠለያ ተደርጎለት ዝናብና ሌሎች እንስሳት እንዲያጠፉት አጥር የተደረገለት ቦታ ነው። ከዓለም ላይ እሳት መቼ ተጀመረ፣ የሰው ልጅ መቼ ተጠቀመ የሚያረጋግጠውም እዚህ ቦታ ላይ ጠብሶ መብላትም የተጀመረበት ነው ሳይቱ። ታሪክ ስንል የጽህፈት ስራ ከተጀመረበት በኋላ ነው። ስለዚህ የጽህፈት ስራ በግራፊንግ ይሁን በመሳለም ይሁን ከተጀመረ በኋላ መረጃ አለን። የሰው ልጅ በምን እንደተጠቀም፣ ምን አይነት እንዳለፈ፣ ችግሮች እንደተቋቋመ፣ እንዴት ለአሁኑ እድገቱ እንደደረሰ የምናጠና ግን በቅድመ ታሪክ ይህን አይነት የተጻፈ ነገር ስለሌለ ይህን መረጃ የምናገኘው በሁለት ነገሮች ነው። አንድም በሰው ልጅ በአካሉ ነው። በአካሉ ማለት በጥርሱ በአጥንቱ። ለምሳሌ አጥንቱም ጥርሱም የሰው ልጅ ይጠቀምበት በነበረው በአመጋገቡ ስለሚለይ በዘመን ሰው ኑሯል። ሁለተኛ ይጠቀምበት በነበረው የድንጋይ መሳሪያ 4 አይነት የድንጋይ መሳሪያ አለ። መጀመሪያ እንደማንኛውም በጣም ያልሰለጠነ ረጋ ሰራሽ ነው። በኋላ ግን በጣም
የተሳሉ የሚያመቹ ልክ ዛሬ በትልልቅ ሆቴሎች እንደምናገኛቸው ቢላዎች አሉ። ለመቁረጫ፣ ለመላጫ፣ ለማደኛ፣ ለመፍለጫ ይጠቀሙበታል እና የድንጋይ ዘመን በዓለም ላይ የስልጣኔ መገለጫ ነው። ተመልካቾች በመልካ ቁንጥሬ የመካነ ቅርስ ስፍራ እያደረገን ያለነው ጉብኝት አሁንም እንደቀጠለ ነው። አሁን ደግሞ እዚህ ከኋላ እንደምትመለከቱት ቀደም ሲል ስንመለከታቸው የነበሩ ረጅም ዘመንን ያስቆጠሩ የተለያዩ ቅርሶች እንግዲህ በሙዚየሙ ቀርበዋል። እነሱን ደግሞ የምንመለከታቸው ነው የሚሆነው። አሁንም አብራችሁን ቆዩ። እዚህ ጋር የምናያቸው 600,000 ዓመት እድሜ ያላቸው እነዚህም የድንጋይ መሳሪያዎች ናቸው። ኦልድ ዋን ከምንላቸው በጣም ሻርፕ የሆኑ ለአያያዝ ምቹ ሃንድ አክስ የምንላቸው የድንጋይ መሳሪያዎች ናቸው ማለት ነው። እዚህ የተለያዩ ሳይቶች ላይ ነው። ለምሳሌ ይሄኛው ጎንቦሬ 3 ወይም ገርባ 3 የሚባል ሳይት ላይ የተገኙ የድንጋይ መሳሪያዎች ናቸው። የጉማሬ ቅሪቶች ናቸው እዚህ ውስጥ የምናያቸው በብዛት የታችኛው መንጋጋ፣ የጀርባ አጥንቶች እና የሰው ልጅ ጭንቅላት ስብርባሪ። ተመራማሪዎች ከጣሊያን ከስፔን በፊት ደግሞ ከፈረንሳይ እዚህ ጋር መጥተው ጥናትና ምርምራቸውን ያደርጋሉ። ተማሪዎችም መጥተው ትምህርታቸውን አፕግሬድ የሚያደርጉበት እስከ ዶክተር ድረስ የደረሱ የውጭ ሀገር ተመራማሪዎች እዚህ ያሉ። እንደውም እኛ ሀገር እዚህ አጋጣሚ ለምፈልገው የኛ ሀገር ተመራማሪዎችም እዚህ ጋር መጥተው ትምህርታቸውንም አፕግሬድ ቢያደርጉበት ብዬ እመክራለሁ። ተመልካቾች በመልካ ቁንጥሬና ባልጩት የመካነ ቅርስ ስፍራ የቅርስ ግቢ ውስጥ እንግዲህ የነበረን ቆይታ ይህን ይመስላል። በሌላ የጉዞ መዳረሻ እንገናኛለን። ሰላም ጊዜ። ምሽት 12 ሰዓት ላይ ጀመረውን ኢቲቪ ዜና 57 ነው የተከታተላችሁ የምትገኙት። ምዕራፍ 1 ላይ ነው የምንገኘው። በ3 ምዕራፍ ተከፋፍሎ እስከ ምሽቱ 3 ሰዓት ነው የሚዘልቀው። ለሀገር ብዙ ውለታ የከፈሉ አረጋውያንን የመደገፉና የማገዙ ስራ ላይ ወጣው ትውልድ በንቃት እንዲሳተፍ ጥሪ ቀረበ። በበዓላት ወቅት ጎልቶ የሚታየው ይህ የመረዳዳት መልካም እሴት በማንኛውም ጊዜ ተጠናክሮ መቀጠል እንደሚኖርበት ነው የባዥ ኮልፌ በጎ አድራጎት ማህበር አባላትና አረጋውያን የሚናገሩት። ምንተስኖት ይልማ። ወይዘሮ መሰረት ጌታቸው ከ30 ዓመት በፊት ባጋጠማቸው ድንገተኛ አደጋ ምክንያት ቀና ብሎ መራመድ ሳይችሉ ቆይተዋል። ከዚህ ህመማቸው በተጨማሪ አጠገባቸው የሚረዳቸው ሰው ማጣታቸው አስከፊ ችግርን እንዲያሳልፉ እንዳደረጋቸው ይናገራሉ። ቤት ነበረ፣ በዝናብ በጥቀርሻ ምንም ጠያቂ የለ ምን የለ። ውሃው እንዲህ እየሄደ ጥቀርሻ የነበረው አድሮ ይነጋል። ባራው ዋጋ የለውም። እንደ ወይዘሮ መሰረት ሁሉ ካለባቸው የጤና ችግር የተነሳ ሰርተው መብላት ባለመቻላቸው በተለይ በበዓል ወቅት በራቸውን ዘግተው እንደሚያሳልፉ የነገሩን አረጋውያን በልበቀናዎቹ ድጋፍ ለዚህ መድረስ መቻላቸውን ያስረዳሉ። ልጆች ቢኖሩኝም ምንም የሚረዱኝ የተወደሽ የሚሉኝም ነገር የለም። ቤቱም ቢሆን እንኳን አብስዬ የምበላበት ቀርቶ አይደለም እንኳን ማበስለው ቀርቶ ለለትም ቂጣ ጋግሬ የምበላው የሌለኝ ሴት ነኝ። ባዶ ቤት ነው ያለሁት። እኔ አሁን ሙቸ ባድር ማንም የሚያየኝ የለም። ኢትዮጵያ መረዳዳት ያውቅበታል። አሁንም ቢሆን የወደቅነውን የተጎዳነውን አላገኝ ብለው ነው እንጂ ኢትዮጵያ ሕዝብ አሁንም አይጨክንም። የመረዳዳት ፍቅሩ ምክሩ ይኑረን፣ እንረዳዳ። እኔ በእስራ ሰላ ነበረ። አሁን ይውላ ፍንጫዬ ኦፕሬሽን ሆነ። ይሄም ኦፕሬሽን ከዚህ ተቆርጦ ለዚህ ገባ። አሁን ከዚህ በላይ እየተሰቃየው ነው። ወደ ከዚህ ወሰዱ፣ ለዚህ ሰጡ። ያስራ ቀረ፣ ያ ሩጫ ያሸክም ቀረ። ችግር አያጋጥማችሁ። ያመት በዓል መጣ፣ ይሄው እየበላን ነው። ከህዝቡም ጋር እየጠጣን ነው። እየሰጣችሁን ነው። አመት በዓል መጣ የለም፣ ገና መጣ የለም አለ። በፊት አልነበረም። በጎረቤት በምን እኛም ከዚህም ከዛም ተሸክመን አምጥተን ኖርን። እድሜ ደጉ ኖርን እስካሁን።
ከዛም በኋላ ደግሞ እነዚህ ልጆች እግዚአብሔር አዘዘልን ይሄው ለ15 ዓመታት በዚህ መሰል በጎ ተግባር ስራ ላይ የቆየው የባይሽ ኮልፌ በጎ አድራጎት ማህበር አባል የሆነው ወጣቱ ውብሸት ተካ ለሀገር ብዙ ውለታ የዋሉ አረጋውያንን ቀጣይነት ባለው ሁኔታ መደገፍና መርዳት የሁል ጊዜ ተግባር ሊሆን ይገባል ይላል። ሰውም የለውም ማለትን አይፈልግምና አንዳንዴ በራቸውን ዘግተው ልክ እንደበሉ ሳይበሉ እንደበሉ በራቸውን ዘግተው ቢውሉ አሉና ከዛ ነገር አንፃር ይሄ ትልቅ ፋይዳ ነው ለነሱ ያለው። በተለይ አረጋውያኖች ሲሆኑ ረጅም ጊዜ ቤት ውስጥ ብቻቸውን ተዘግቶባቸው የሚቆዩ በፊት ብዙ ነገር የለመዱ ለሀገር ብዙ ውለታ የዋሉ ናቸውና ብቸኝነት በጣም ከባድ ነው። ከዛ ነገር አንፃር መሄዳችን በራሱ ከምንሰጣቸው ነገር በላይ ለነሱ ትልቅ ዋጋ አለው። ይሄ የመረዳዳት ባህል መቀጠል አለበት። አሁን ላይ መሰረት ላይ ያላለፍከው ነገር ነገ ላይ አስቸጋሪ ነው የሚሆነው። በበዓላት ወቅት ጎልቶ የሚታየው የመደጋገፍና የመረዳዳት ልምድ ዘመን ተሻጋሪ መልካም እሴት ሆኖ በማንኛውም ጊዜ ተጠናክሮ መቀጠል እንደሚኖርበት በርካቶች ይስማማሉ። ጠንካራ የአብሮነት እሴት ከሚታይባቸው የኢትዮጵያ ከተሞች መካከል የጅግጅጋ ከተማ አንዷ ናት። ነዋሪዎቿም በዓላትን በአንድነት ነው የሚያከብሩት። የሃይማኖትና የባህል ልዩነቶችን አክብረው የሚኖሩ የህብረተሰቡ ክፍሎች መኖራቸውም አብሮነታቸውን እንዲያጠናክሩ እንዳገዛቸው ነው ነዋሪዎቹ የሚናገሩት። የዘንድሮውን የትንሣኤ በዓል በጋራ ካከበሩ የከተማዋ ነዋሪዎች ጋር ያሳለፈው ሪፖርተራችን ቴዎድሮስ ታደሰ የሚነግረን አለው። በቀራንዮ ላይ ታየ ጎልጎታ ላይ ታየ ጅግጅጋ የደቀመለ መርካን ካህሎ ጅግጅጋ ጠንካራ የማህበራዊ ህይወት የሚታይባት ከተማ ነች። በሐዘንም በደስታም እንጠያየቃለን። በዓላትንም በአንድነት እናከብራለን። ፍርሃት ባንኩኖና አብሮ የመኖር ባህሉ ያው የኖረ ነው። አሁንም ያ ፍቅር ያ አብሮነት እስከ ዛሬ ድረስ እንግዲህ ያው ዘልቆ እስከ ጋብቻ ድረስ እስከ መዋለድ ድረስ ደርሰናል። ያ አብሮነታችን ማለት ነው። والله دردارن كان ጉድቢነያ waxay yahay ማህዲ ድንክ ደውለደ ታhay በጅግጅጋ የቋንቋ የባህልና የሃይማኖት ልዩነቶች ቢኖሩንም አንዱ የሌላውን አክብሮ ነው የሚኖረው። ጠንካራ ማህበራዊ እሴት ያለን በመሆኑ ተዋደን በአንድነት እንኖራለን። ሻዕብ ክልፍ ትርኪሱ ይጋ እስቻይል ካቡራ እኛ ቤት አመት ባል ሲሉ ይሆን እኛ ጋር ይመጣሉ፣ እነሱ ጋር ሲሆን እነሱ ጋር። አሁንም ይሄ የምታየው ቤት በጋራ ነው የምንኖረው ማለት እንችላለን። ያው እንደ እህት እንደ ወንድም ነው የምንተያየው። ያው በእነሱ ጾም ጊዜም እነሱ ጋር ሄደን እንኳን አደረሳችሁ ብለን አሁን የኛም ጾም ሲፈታ በጋራ ነው የምናከብረው። ጾም ሁለታችንም አንድ ላይ መሆኑ በቃ አካባቢው ራሱ እንዲረጋጋ ሃይማኖታዊ ስሜቶች እንዲሰሙ መረዳዳት እና መደጋገፍን ስሜት የበለጠ አሳድገናል። የኛም ጊዜ ጾም ልናፈጥር ስንል እነሱ በማይበሉትን ከስጋ ነፃ የሆነ የምስር ሳምቡሳ፣ የድንች ሳምቡሳ፣ ሌሎችን ማዘጋጅተን መተው ከኛ ጋር ያፈጥራሉ። ጓደኞቻችን አብረው ይጾማሉ፣ አብረው ያፈጥራሉ። የነሱም ሲሆን እኛም እንሄዳለን ቤታቸው ለኛ በሚመች መልኩ ምግብ አዘጋጅተው በልተን ጠጥተን ተጫውተን እንለያያለን። horta diin markay taani walba diintiisu wata dhaqan markay taani walba dhaqankiisu wata የሃይማኖት ልዩነትን አቻችሎ በአብሮነት መኖር አስፈላጊ ነው። ጅግጅጋ ደግሞ ለዚህ ምሳሌ ነች። ተባብረርና ተዋደን እንድንኖር ይረዳናል። እኛም በዚህ ረገድ በዓላትን በጋራ ማክበራችን አብሮነታችንን ይበልጥ እንድናጠናክር ረድቶናል። ሳቆፍ walba dhaqankiisa kaagana walgu farxaya koogana ku farxaysa marka dad waxaan ahanay isku jira waan ku farxsanaa ምንም ሽኩቻ ሳይኖርብን ምንም ዘር ልዩነት የሃይማኖት ልዩነት ሳይኖር ማለት ነው። ያው በበዓላትም ጊዜ እነሱም እኛ ጋር እኛም ደግሞ እነሱ ጋር እየሄድን በዓላቶችን አብረን በፍቅር አብረን ነው እንግዲህ የምናሳልፈው። ይዶርተ ሶንካ ረመዳን ከየ ሶንካ የጋይ ሶንካ ድስኩ ይችላል ሰነት ኮረን ሳሷ ማርካ ያለፈው አመትም የረመዳንና የአብይ ጾም በጋራ አሳልፈናል። በዓልንም በጋራ ነበር ያከበርነው። ዘንድሮም እንደዛው እኔ የኢድ በዓል ሲሆን እነሱ ጋር ሄጄ አሳልፋለሁ። ለፋሲካ በዓልም እነሱኛ ጋር መተው በጋራ ነው ያከበርነው። ጠቀንካ ሶማሊያ ወፍሻይ ያይ ባንኩ ኮሬ
وحكومانكم مارك وانكم تشراب የአጽዋማት ወቅቶች ሰዎች ለመደጋገፍ ለአብሮነትና መረዳዳት ቅርብ የሚሆኑባቸው በጎ ተግባራትንም በስፋት የሚያከናውኑባቸው ናቸው። ያለፉት የጾም ወራትም ይህ ሁኔታ በስፋት የተንጸባረቀባቸው ነበሩ። በክርስትናና በእስልምና እምነት ተከታዮች ዘንድ በጾም ወቅት አብሮነትና መደጋገፍ መገለጫዋ በሆነችው የድሬዳዋ ከተማ ያለፉትን የረመዳንና የአብይ ጾምን እርስ በርስ በመደጋገፍና በመረዳዳት እንዳሳለፉት ነው የሚናገሩት። መስቀሉ የተከፈለልኝ የኢየሱስ ፍቅር ምንኛ ማረከ ከፍቅር በላይ ሆነና መሰጠኝ ከመስቀል ስር ሆኜ ፊቱን እያየሁ ደሙ ከወዙ ጋር ተዋህዶ ሲወርድ በኔ በደል ጌታዬ ቀረበልኝ ለፍርድ ኃጢአቴን በጫንቃው ተሸክሞልኛል በደሌን ደምስሶ ንጹሕ አድርጎ በዕፀ መስቀሉ የተከፈለልኝ የኢየሱስ ፍቅር ምንኛ ማረከ። በተለያዩ ማህበራዊ ጉዳዮችና በበዓላት ወቅት በኢትዮጵያውያን ዘንድ አብሮነት የሚንጸባረቅባቸው ልማዶች ናቸው። ይህን አስመልክቶ ረዘም ያለ ጊዜን ያስቆጠረ የወዳጅነት ታሪክ ካሏቸው የኳስ ሜዳና አካባቢው የኢትዮጵያ ቡና ደጋፊዎች መረዳጃ እድር ማህበረተኞች ጋር ቆይታ ያደረገችው ሪፖርተራችን ዛራ መሐመድ ከማህበሩ ስራ አስኪያጅ ጋር ቆይታ አድርጋለች። እሱን ነው የምንከታተለው። እሺ አመሰግናለሁ። እንግዲህ ቀደም ሲል እንደገለጽንላችሁ ዛሬ የምንገኘው እዚህ ኳስ ሜዳ አካባቢ ነው። እዚህ አካባቢ ደግሞ የተገኘንበት ምክንያት ቀደም ሲል እንደገለጽነው ሁሉ እዚህ አካባቢ ያሉ የኳስ ሜዳና አካባቢው የቡና ደጋፊዎች ማህበረተኞች ጋር እንደው በማህበራዊ ግንኙነቶቻቸው እንዲሁም በችግር በደስታ ጊዜ ያላቸው መደጋገፍ ምን ይመስላል የሚለውን እየተመለከትን አብረናቸው ቆይታ እያደረግን ነው። እዚህ አጠገባችን ደግሞ የማህበሩ መስራች ይገኛል። ከጎን የምትመለከቷቸውም እንግዲህ የማህበሩ አባላት ናቸው። ግን በተለየ ሁኔታ ማህበሩ ሲመሰረት ምን ይመስላል እንዲሁም ደግሞ ለሌላውስ ምን የሚያስተምረው ነገር አለ የሚለውን ከእንግዳዬ ጋር ቆይታ እናደርጋለን። አብራችሁ ነው። እሺ አመሰግናለሁ። በቅድሚያ እንግዲህ ራስን አስተዋውቀን እንዲሁም ደግሞ በማህበሩ ውስጥ ያለ ኃላፊነት ምን ይመስላል? እሺ ስሜ በቀለ ቱሉ ይባላል። በማህበሩ ውስጥ ያለኝ ኃላፊነት በአሁኑ ሰዓት የሊቀመንበር ኃላፊነት አለብኝ። ስራ አስኪያጅ ነኝ ማለት ነው። ማህበራችሁ እንግዲህ ዘለግ ያለ እድሜን እንዳስቆጠረ እየነገሩኝ ነበር ባልደረቦችህና እንደው መቼ ተመሰረተ? ሲመሰረት የነበረው አላማስ ምን ነበር? አሁን ያለበት ደረጃና የማህበሩ አባላት ብዛት ምን ይመስላል? ሲመሰረት በእርግጥ በሀሳብ ደረጃ በጥቂት ሰዎች 1 4 5 ሰው ልጆች ነበርን። ሁሌ በአካባቢያችን ላይ ለምን እንደዚህ ነገር በጎ ስራም ቢሰራ በድርም ቢሆን ተገናኝተን መጀመሪያ ስለ ክለባችን መልካም ነገሮችን ብናወራና ብንወያይ የበለጠ ይጠቅማል በሚል ቁጭ ብለን እናወራ ነበርና ይሄ ነገር ቀስ እያለ ስር እየሰደደ ለመጀመሪያ ጊዜ ለምን ተገናኝተን የምናገኛቸውን ሰዎች ሼር አናረግም ሀሳባችንን በሚል ለመጀመሪያ ጊዜ ስንሰበሰብ ወደ 27 ልጆች ነን። በአንድ ቦታ ላይ ቁጭ ብለን አወራን። እዛ ላይ ኮሚቴ ተመረጠና ያ ኮሚቴ ገደምባ አርቅቆ እንዲመጣና አባላቶች እንድንመዘግብ በሚል በ27 ሰው ነው የመጀመሪያ ምስረታችንን ያደረግነው። ከዛ ሲቀጥል እያለ ተስፋፍቶ ወደ 170 ሰው አካባቢ ነው አሁን እድሩ ላይ የነበረው። በእርግጥ ወደ ውጭ ሲሄዱ ምን ሲሉ በአካባቢ ሲቀይሩ ባለመመቸት ምናምን አሁን ወደ 160 ሰው አባላት አለ። መልካም እንግዲህ እንደዚህ አይነት ማህበር በየአካባቢው አለ። ኢትዮጵያውያን አብሮ መኖር መደጋገፍ ባህላችን ነው። እንደው ከናንተ ማህበር ሌላው ምን ይማር? በዓልንስ እንዴት ማሳለፍ አለበት ብላችሁ መልእክት ታስተላልፋላችሁ? አሁን ይሄ በክለባችን ቢያንስ ወደ 13 ትደራሉ። ይሄን ነገር እየለመዱ ነው የተወሰኑ እንትኖች ለምሳሌ አቃቂ፣ ሳሪ፣ ሳራ ኪሎ ምናምን አካባቢ ያሉት ወደዚህ ወደ ሩፋኤልም አሉ ሌሎችና እነዚህ አሁን ይሄንን ነገር እያዩ ፈር እየቀደዱ ነው። በእርግጥ ክለባችንን ገጽታም ከመቀየር በላይ ይሄ
ሶሻል ላይፉ ማህበራዊ ህይወቱ በጣም እየተለመደ ነውና እኛም አሁን ከተለያዩ የመንግስት ተቋማት ከግለሰብ ጋር ምናምን ይሄን ነገር እየሰራን ነው እና ይሄ ራሱ ለኛ ጥንካሬ በጣም እንትን ነው። ምንድነው አሁን ይሄን ስልሽ ለምሳሌ ቤት የፈረሰበትን ቤት እናድሳለን። በአካባቢያችን አቅም ለሌላቸው ታሙ የተኙትን እንጎበኛለን። እስቲል አቅማችን እንኳን ባይችል አሉ አባሎቻችን ከኢትዮጵያ ውጪ ያሉ እነሱ ጋር በመደወል ወሬ አስቤዛ እንዲቆረጥ ሕክምና እንዲሰጣቸው ከቅዱስ ጳውሎስ ሆስፒታል ጋር ለምሳሌ ውል አለን፣ ተፈራርመናል። እንደዚህ አይነት ነገር ሲኖር ይረዱናል። እኛም እነሱ በእንትን ባሉ ሰዓት ሄደን እንጎበኛለን። አቅም የሌላቸውን እዛ ጋር መድኃኒት መግዣ ለሌላቸው ይህን ሁሉ ስለምናደርግ ማህበራዊ ህይወቱ እጅግ የጠቀመ ነው። ክቡራን ተመልካቾቻችን እንግዲህ ዛሬ በዚህ በኳስ ሜዳ ተገኝተን ከኳስ ሜዳ ማህበርተኞች ጋር የነበረን ቆይታ እንግዲህ የተከታተላችሁትን ይመስል ነበር። ለሌሎችም እንግዲህ አስተማሪ የሆነ አብሮነትና በጋራ የመደጋገፍ ባህል እንዳላቸው ነው የተመለከትነው። በያላችሁበት መልካም ቆይታ። የኪነ ጥበብ ባለሙያዎች በስራዎቻቸው ከከፋፋይ ትርክት ይልቅ አሰባሳቢ ትርክትን በማንጸባረቅ ለሀገር ግንባታ የበኩላቸውን እንዲያበረክቱ እየሰራ ስለመሆኑ የአማራ ክልል ባህልና ቱሪዝም ቢሮ አስታውቋል። በክልሉ ባህልና ቱሪዝም ቢሮ የሙሉ ዓለም ባህል ማዕከልም በዚህ ረገድ የበኩሉን አስተዋጽኦ እየተወጣ ስለመሆኑ ነው ያስታወቀው። ሳሙኤል ወርቃየው ኪነ ጥበብ ኃያል ነው፣ ሀገር ይገነባል፣ በተቃራኒውም ሀገርን ያፈርሳል። ኪነ ጥበብን በአግባቡ የተጠቀሙበት ሀገራትም ለሀገር ሁለንተናዊ እድገታቸው መሰረት ሆኗል። በአማራ ክልል በሙሉ ዓለም የባህል ማዕከል የትወና ባለሙያው ጊዮን አለምሰገድም ይህን ሀሳብ ያነሳል። የኪነ ጥበብ ዘርፉ ለአንድ ሀገር እድገት ትልቅ አስተዋጽኦ እንዳለው ያው በሰለጠኑ ሀገሮች ላይ የሚታይ ነገር ነው። አውሮፓና ምዕራባውያን ትልቁን ጂዲፒያቸውን የገነቡት በኪነ ጥበብ ዘርፉ ነው። አፍሪካም የተወሰኑ ምዕራብ አፍሪካ አካባቢ እና ናይጄሪያ ትልቅ ስራ እየሰሩበት ነው ያሉ። ኪነ ጥበብ የአንድን ሀገር ማህበረሰብ በመቅረጽ አንድነትን በማጠናከር ረገድ ያለውን ከፍተኛ የሆነ ሚና የገለጹት ደግሞ የአማራ ክልል ባህልና ቱሪዝም ቢሮ ምክትል ኃላፊ ዶክተር አየላና ውጤ ናቸው። የኪነ ጥበብ ሙያ ሚና እጅግ በጣም የሚታወቅ ነው። በሁሉም ዘርፎች ልማትን ጨምሮ በሁለንተናዊ የማህበረሰብ እድገት ላይ ያደረገው አስተዋጽኦ የሚታወቅ ነው። በተለይም ደግሞ ሀገራችን በወረራ ወቅት የኪነ ጥበብ ባለሙያዎች ከአድዋ ጦርነት ጀምሮ አዝማሪዎች፣ ከዛም በኋላ በነበሩ ጦርነቶች የኪነ ጥበብ ባለሙያዎች ህዝቡን በማነቃቃት ጦሩን በማነቃቃት ከፍተኛ ወኔ በመሰነቅና ሀገርን ከወረራ በመታደግ የተጫወተው ሚና በጣም ከፍተኛ ነው። ኢትዮጵያ የጋራ የሆነ ትርክትን ለመገንባት በርካታ ስራዎችን እያከናወነች ባለችበት በዚህ ወቅት የሙሉ ዓለም ባህል ማዕከል በዚህ ረገድ የኪነ ጥበብ ዘርፉ የበኩሉን እንዲወጣ እየሰራ መሆኑን አስታውቋል። ብነግርህ ሁሉንም ባማከለ አንድነት ኢትዮጵያን በሚገልጽ ወደፊት ቀዳሚ እየሆነ በኪነ ጥበብ ዘርፍ ማስተላለፍ አለብን። በታሪክ ድርሳናት ወደ ኋላ አገላብጠን ከትናንትናዎቻችን የተማርናቸው ብዙ ጉዳዮች አሉ፣ የሚሳቡ የጋራ ያደረግናቸው። በዛሬነት ጊዜያት ውስጥ ደግሞ የሚከወኑ በርካታ ገድሎች አሉ፣ በርካታ ተግባራቶች አሉ። እነሱን ደግሞ ለነገ አቅም ሆነው እንዲሄዱ የወል እውነት ሆነው የወል የጋራ አቅም ሆነው እንዲወሰዱ ሙያተኞች በቲያትር፣ በሙዚቃ፣ በሊትሬቸር ወይም በስነ ጽሁፍ መሰለ ሙያ መስኮች በማስተማር በማስረጽ የገጽታ ግንባታዎችን በማድረግ ትውልድ እየተቀባበላቸው ትውልድ እየተማረባቸው ለሀገር የሚበጀው እየተሰበከ ሀገር እንድትቀጥል የበኩላቸው ሚና መወጣት የሚችሉበት ስለሆነ ሙሉ ዓለም ባህል ማዕከላት በዚህ ረገድ የበኩል ሚና እየተወጣ ሌሎች ሙያተኞችን በዚህ ደረጃ እንዲገለጡ አበክሮ እየሰራ ያለበት ሁኔታ ነው ያለው። እንደ ክልል የኪነ ጥበብ ባለሙያዎች ከከፋፋይ ትርክት ይልቅ አሰባሳቢና የወል ትርክትን በመገንባት ሀገራዊ አንድነትን የሚያጠናክሩ የኪነ ጥበብ ስራዎችን ለማህበረሰቡ ተደራሽ በማድረጉ ረገድ የተለያዩ አዳዲስ አሰራሮች ተነድፈው እየተሰራ መሆኑም ተገልጿል። ራሱን የቻለ የባህል ዘርፍ የ25 ዓመት ሮድማፕ እየተዘጋጀ ነው። የ10 ዓመት ስትራቴጂክ እቅድ እና ቀጣይ ደግሞ ከ2018 ጀምሮ የሚተገበር የ5 ዓመት ስትራቴጂክ እቅድ ተዘጋጅቷል። ከዛ ውስጥ ትልቁን ሚና የሚወስደው ኪነ ጥበብ ነው። የኪነ ጥበብ ማዕከላትን የኪነ ጥበብ ማህበራትን ማጠናከርና ለሚፈለገው ዓላማ ማዋል አለብን ብለን ወስነን እየሰራን ነው። የሰነድ ዝግጅቶች እየተጠናቀቁ ነው። ከዚህ በኋላ የኪነ ጥበብ ተቋማቱን ይሄ ከፋፋይ ከሆነው ነጣጣይ ከሆነው የነጠላ ትርክት እያወጣን ወንድማማችነትን፣ እህትማማችነትን በህዝቦች መካከል መቀራረብን የሚፈጥሩ የወል ትርክቶች እንዲገነቡ በሚያረቅ ቁመና ለመቅረጽ ሰፊ ቅድመ ዝግጅት እያደረግን ነው።
በመንግስት የጤና ተቋማት የሚስተዋሉ የመልካም አስተዳደር ችግሮችን በዘላቂነት ለመፍታት የተቀናጀ ጥረት ሊደረግ ይገባል ሲል የደቡብ ምዕራብ ኢትዮጵያ ክልል ጤና ቢሮ አስታወቀ። የመድኃኒት አቅርቦት ውስንነቶችን ለመፍታትም በእቅድ ላይ የተመሰረተ ፍላጎት ሊቀርብ እንደሚገባ ነው በኢትዮጵያ የመድኃኒትና ሕክምና መገልገያ መሳሪያዎች አቅራቢ ድርጅት ጅማ ቅርንጫፍ ያስታወቀው። ዝርዝሩ የሰለሞን ባረና ነው። የመንግስት ጤና ተቋማት አገልግሎት አሰጣጥን ለማሳለጥና የመልካም አስተዳደር ችግሮችን ለመቅረፍ የሚያስችል ክልላዊ ምክክር በቦንጋ ከተማ ተካሂዷል። በምክክሩ ላይ የተቋማቱ አገልግሎት እንዲዘምን በህብረተሰቡ ለሚነሱ ጥያቄዎች ምላሽ ለመስጠት በትኩረት እንደሚሰራ ተመልክቷል። አንደኛ ስታንዳርዱን የጠበቀ የጤና አገልግሎት ማግኘት ይፈልጋል ህዝብ። እንደ ድሮ ዝም ብሎ መጥቶ ክሊኒካሊ የህመሙን ታሪክ ብቻ ተናግሮ ታክሞ የሚሄድበት ሳይሆን አንደኛ ጥራቱን የጠበቀ የምርመራ አገልግሎት ማግኘት መቻል አለበት። ይህን አግሬሲቭሊ ቀጣይ የሚሰራባቸው ስራዎች ይኖራሉ። በማህበረሰብ አቀፍ የጤና መድን አገልግሎት የተመዘገበውን ውጤት ቀጣይ ለማድረግ በየደረጃው ርብርብ እንደሚደረግም ተብራርቷል። ዘንድሮ እንደ ዳውሮ ዞን ወደ 98 ሚሊዮን ብር እስካሁን ሰብስበናል። ይሄ ከህዝብ የተሰበሰበ ገንዘብ ነው። ለህዝብ አገልግሎት መዋል ስላለበት ቅድመ ቁርጥ ክፍያ የሚባል ነገር አለ። ያ ምንድነው? ለጤና ተቋማት በሚሰጡት የአገልግሎት ቮሊዩም ልክ ቀደም ተብሎ ክፍያዎች ይሰጡና ህዝቡ ሳይቸገር መድኃኒት በጊዜ ተገዝቶ እንዲያገኝ አሁን ስራዎችን ጀምረናል። በተቋማቱ በተለይም ከመድኃኒት አቅርቦት ጋር በተያያዘ እየቀረበ ያለውን ችግር በዘላቂነት ለመፍታት ፍላጎትና እቅድን ያማከለ ስራ ሊሰራ እንደሚገባም በመድኃኒት አቅርቦት አገልግሎት የጅማ ቅርንጫፍ ጽህፈት ቤት ኃላፊ አማኑኤል ኢሳ ገልጸዋል። ተቋማቶቹ የሚያስፈልጋቸው መድኃኒት በትክክል ለይተው ከኛ ጋር ውል መፈራረም ነው። በዛ መሰረት እኛ ፍላጎቱን በትክክል በቴንቶፕ ዲዛቸው መሰረት አካባቢ ላይ ባለው በሽታ ማዕከል ያደረገ ከኛ ጋር ፍላጎታቸውን በትክክል አግርም ጥራቱ የተጠበቀ ፍትሃዊና ቀልጣፋ የጤና አገልግሎት ተደራሽ በማድረግ የመልካም አስተዳደር ችግሮችን ለመፍታት በትኩረት እንደሚሰራ የክልሉ ጤና ቢሮ ኃላፊ አቶ ኢብራሂም ተማም ተናግረዋል። የጤና አገልግሎት ጥራትን ማሻሻል አለብን። ግብአቶችን እንዴት ማሟላት አለብን? ባለሙያ በምን ዲሲፕሊን አጠቃላይ ለህዝባችን አገልግሎት መስጠት አለበት የሚለውን በስፋት ተወያይተናል። ከዚህ አንፃር ከዚህ ቀደም የነበረው የመድኃኒት አቅርቦት ስርዓቱ ችግር ያለበት መሆኑን ህዝቡም አንስቷል። እኛ በግምገማችን ይህንን ያነሳ ነው። ስለዚህ ማረም አለብን። የጤና ባለሙያውን መብት በተገቢው መንገድ በሚጠብቅ መንገድ በሪፎርም ውስጥ ምላሽ እያገኘ የሚሄድበት ከግዴታ አንፃር ደግሞ ለህዝብ ቃል የገባናቸውን ነገሮች በተገቢው መንገድ አገልግሎት ከመስጠት አንፃር ታማኝ ከመሆን አንፃር በቅንነት ለህዝብ ዝቅ ብሎ ከማገልገል አንፃር መለወጥ እንዳለብን የጋራ መስማማት ላይ ደርሰናል። በምዕራብ ቦረና ዞን ሞያሌና አካባቢው ተሰማርተው የነበሩ የጸረ ሰላም ኃይሎች አባላትን በቁጥጥር ስር መዋሉን የደቡብ ዕዝ 205ኛ ኮር አስታወቀ። ኮሩ በማህበረሰቡ ላይ በደል ሲያደርሱ የነበሩ የኦነግ ሸኔና ራሱን አባ ቶርቤ እያለ የሚጠራው የጥፋት ቡድን አመራርና አባላትን በቁጥጥር ስር መዋሉን ነው ያስታወቀው። ዋና አዛዡ ኮሎኔል ግርማ አየለ በውስጥና በድንበር አካባቢ የሚቃጡ የጸረ ሰላም ኃይሎች እንቅስቃሴን በብቃት ለመመከት ራሱን በትጥቅና በሰው ኃይል በማደራጀት ኮሩ ጠንካራ ወታደራዊ ቁመና ላይ እንደሚገኝም ነው የተናገሩት። በጸረ ሰላም ኃይሎች ላይ የተወሰደ ባለው ዘመቻም አበረታች ውጤት መገኘቱን ነው የደቡብ ዕዝ 205ኛ ኮር ዋና አዛዥ ኮሎኔል ግርማ አየለ የተናገሩት። አሁን በሸኔ ላይ እየወሰድን ያለነው እርምጃ በጣም ጥሩ ነገር ነው። ሸኔ በእኛ ቀጠና ውስጥ ብዙ አሁን የሚያስቸግር ይሄ ነው። ሙሉ ለሙሉ ጨርሰናል ባንልም የተወሰኑ ቦታዎች ላይ የሚንቀሳቀሱ አሉ። እነሱም በኦፕሬሽን ላይ ነው ያለነው። እጅ እያሰጠን ያለነው፣ እየያዝን ያለነው። በተለይ አባ ቶርቤ የሚባል ሸኔ በርካታ ሰዎችን ነው ያዝነው። ነገር ግን ህዝባችንም ነክቶ ቢሰራ ደስ ይለኛል። ይሄን ነገሮች ግን የምታዩት ሸኔዎች ናቸው። እነዚህም በተጨባጭ ያዝነው ስለሆነ ይሄን እየሰራ ይገኛል ኮሩ። ከውጭ የዜና ምንጭ ቻይና በጥቅሟ ላይ ከአሜሪካ ጋር የሚመሳጠሩ ሀገራትን በቀላለሁ አለች። አሜሪካ ደግሞ ታሪፍ እንዲነሳላቸው የሚፈልጉ መንግስታት ከቻይና ጋር ያላቸውን የንግድ ግንኙነት እንዲገድቡ ነው ጥሪ ያቀረበችው። አለምነህ ዋሴ ቻይና ሸሚዟን ጠቀለለች። ከአሜሪካ ጋር የኔን ጥቅም የሚጎዳ ማንኛውንም ስምምነት ያደረጉ ሀገራትን እንበቀላቸዋለን ስትል ዝታለች። የሁለቱ ግዙፋን ኢኮኖሚዎች የንግድ ጦርነት ሌሎች ሀገራትንም የፍልሚያው ሰለባ ሊያደርግ እንደሚችል ተፈርቷል። ቤጂንግ ሰይፏን የመዘዘችው
አሜሪካ ታሪፍ እንዲነሳላቸው የሚፈልጉ መንግስታት በለውጡ ከቻይና ጋር ያላቸውን የንግድ ግንኙነት እንዲገድቡ ጫና ለማድረግ ማቀዷን ዘገባዎች ከጠቆሙ በኋላ ነበር። የትራምፕ አስተዳደር ከንግድ ሸሪኮቹ ጋር በታሪፍ ጉዳይ ውይይቶች ጀምሯል። ከዚህ አንጻር ባለፈው ሳምንት የጃፓን ልዑካን ቡድን ዋሽንግተን ነበረ። የደቡብ ኮሪያ ልዑካንም በዚህ ሳምንት ድርድሮች እንደሚጀምር ታውቋል። ፕሬዚደንት ዶናልድ ትራምፕ ወደ ዋይት ሃውስ ከገቡ ካለፈው ጥር ወር ወዲህ ወደ አሜሪካ በሚላኩ የቻይና ሸቀጦች ላይ የከፋ የታሪፍ ምጣኔዎች ጭነዋል። ሌሎች ሀገራትም እንደዚሁ የተለያየ የታሪፍ ምጣኔ ተጥሎባቸዋል። የቻይና 145% መሆኑ ይታወቃል። አሜሪካ በምታደርጋቸው ድርድሮች እንደ ስምምነት ቅድመ ሁኔታ እያደረገች ከቻይና ራቁ የሚል ማግባባቶች እንደምታደርግ ከተሰማ ወይም ከተዘገበ በኋላ የቻይና የንግድ ሚኒስቴር ቃል አቀባይ በሰጠው መግለጫ ማባበል አይበጅም ሲል አስጠንቅቋል። ማባበል ሰላም ሊያመጣ አይችልም፣ ፈቀቅ ማለትም ክብር ሊያሰጥ አይችልም ብሏል። ሲቀጥልም ይህ ሆኖ ከተገኘ ግን ቻይና በፍጹም አትቀበለውም፣ ያለማወላወል የበቀል እርምጃዎችን ትወስዳለች ብለዋል። የንግድ ሚኒስቴሩ መግለጫ ቻይና ዴይሊ የተሰኘው የመንግሥት ጋዜጣ በርዕሰ አንቀጹ ያቀረበውን አስተያየት ያንጸባረቀ ነበረ። ባለፈው ሰሞን ጋዜጣው በርዕሰ አንቀጹ የአውሮፓ ኅብረትን አሜሪካንን ለማባበል እንዳትሞክሩ ሲል አስጠንቅቆ ነበረ። አሜሪካ በደርዘኖች ከሚቆጠሩ ሀገራት ጋር በምታደርጋቸው ድርድሮች ሀገሮች ታሪፍ እንዲነሳላቸው ቻይና ላይ እገዳ ወይም ዕቀባዎችን እንዲጥሉ ጫና እያሳደረች ነው። ፕሬዚደንት ዶናልድ ትራምፕ በፈረንጅ ኤፕሪል 2 ቀን ታሪፎቹን ካስታወቁ በኋላ ከ70 ሀገራት በላይ ለመደራደር ጥያቄዎች አቅርበዋል ማለታቸው አይዘነጋም። የጃፓን ድረገጽ የንግድ መድረክ ሞንቴክስ ግሩፕ ተወካይ ጄስፐር ኮል በጉዳዩ ላይ ሲናገሩ በአሃዝ ያየነው እንደሆነ የጃፓን 20 በመቶ ትርፍ ከአሜሪካን የሚገኝ ነው። 15 በመቶ ገደማ ደግሞ ከሕዝባዊ ቻይና ሪፐብሊክ ነው። ስለዚህም ያለ ጥርጥር ጃፓን ከአሜሪካና ከቻይና መካከል መምረጥ አትፈልግም ብለዋል። የጃፓን ዋና የታሪፍ ተደራዳሪ ሮሴይ አካዛዋ ባለፈው ሳምንት በዋሽንግተን ከአሜሪካ ፕሬዝደንት ጋር ተገናኝተው ድርድር ጀምረዋል። የደቡብ ኮሪያ ተጠባባቂ ፕሬዝደንት ሃን ዱክ-ሲ ሀገራቸው ድርድሩን በዚህ ሳምንት መገባደጃ ላይ እንደምትጀምር አስታውቀዋል። ምሽት 12 ሰዓት ላይ የጀመረው የቲቪ ዜና 57 እስከ ምሽት 3 ሰዓት በ3 ምዕራፍ ተከፋፍሎ ይቀጥላል። ምዕራፍ አንድን እዚህ ጋር እናበቃለን። 1 ሰዓት ሲሆን ደግሞ የቢዝነስና የስፖርት ዘገባዎችን ይዘን ዳግም እንገናኛለን። ተመስገን በየነ ነኝ። 1 ሰዓት ላይ እንገናኝ።